የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁ የቻናላችን ተከታታዮች ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ተከታተሉ። በዛሬው ዕለት ደግሞ ወደ እናንተ ይዘንላችሁ የመጣን የአማርኛ ሆሄያት ወይም ደግሞ ፊደላትን እንዴት መቁጠርና ማወቅ እንደምንችል ሊያስረዳ የሚችል ቪዲዮ ነው። ስለዚህ አማርኛን በቀላሉ ለማንበብ ለመጻፍ ያግዛል ያልነውን የአማርኛ መሰረታዊ ፊደላትን ወይም ሆሄያትን ወደ እናንተ ለማድረስ በዝግጅት ላይ እንገኛለን። ዝግጅቱም እንደሚከተለው የሚቀርብ ይሆናል። በቀጥታ ወደ ዝግጅቱ ሳልፍ ይሄው ፊደላቱ ወይም ሆሄያቱ ተጽፈዋል። እነዚህን በመቁጠር ከመጀመሪያው እስከ መጨረሻው ከአንደኛው እስከ ሰባተኛው እያንዳንዱ ሆሄ 7 ዝርያ አለው። ከአንደኛው እስከ ሰባተኛው ከሰባተኛው ወደ አንደኛው ወደ ኋላም ወደፊትም እየሄዱ በደጋግሜ በመቁጠር አቀርባለሁ። ስለዚህ ተከታተሉ። እሺ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ስመለስ ደግሞ ወደ ኋላ ስመለስ ከመጨረሻው ወደ መጀመሪያው ስመጣ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ለ ሉ ሊ ላ ሌ ል ሎ። ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ሎ ል ሌ ላ ሊ ሉ ለ። እሺ ቀጥሎ ያለው ይቺም ሀ ናት። ሶስት አይነት ሀና ያለ ይቺ ሀመር ውሃ ትባላለች። ይቺ የላኛዋ ሀሊት ውሃ ወይም ዋንጫ ውሃ ስትባል ይቺ ሀመር ውሃ ትባላለች። ባለ ሶስት ጣቷ ሀመር ውሃ አገልግሎታቸው አንድ ነው፣ በቅርጽ ግን ይለያያሉ። እሺ ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ደግሞ ይሄኛው መ ሙ ሚ ማ ሜ ም ሞ። ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ መጀመሪያው ወደ አንደኛው ስመለስ ሞ
ን ሜ ማ ሚ ሙ መ። እሺ ቀጣይ ያለው ይሄኛው ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። ቀጥሎ ያለው ይሄኛው ደግሞ ረ ሩ ሪ ራ ሬ ር ሮ። ወደ ኋላ እመለሳለሁ። ከሰባተኛው ወደ አንደኛው ስመለስ ደግሞ ሮ ር ሬ ራ ሪ ሩ ረ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። እሺ ቀጣይ ያለው ይሄኛው ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ሲሄድ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ደግሞ ሾ ሽ ሼ ሻ ሺ ሹ ሸ። ቀጣይ ያለው ይሄኛው ደግሞ ይሄኛው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ስመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። እሺ ቀጣይ ያለው ይሄኛው ደግሞ ይሄኛው
ይሄኛው በ ቡ ቢ ባ ቤ ብ ቦ። ይሄን ደግሞ ከመጨረሻው ወደ መጀመሪያው ስመጣ ወይም ደግሞ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ቦ ብ ቤ ባ ቢ ቡ በ። እሺ ይህን ቪዲዮ በትክክል ከመጀመሪያው እስከ መጨረሻው ከርሰሩን ተከትላችሁ እያንዳንዱን ሆሄ ብትከታተሉት እያንዳንዱን ሆሄ ድምፁን፣ ቅርጹን በቀላሉ ማወቅና መለየት ትችላላችሁ። ስለዚህ ከመነሻው ጀምራችሁ እስከ መጨረሻ ያለውን በትክክል ብታዩትና ብታዳምጡት በእርግጠኝነት አማርኛን በቀላሉ መማርና ማወቅ ትችላላችሁ። ለማንበብ ለመጻፍ መሰረት የሆኑት የአማርኛ ሆሄያት ወይም ደግሞ ፊደላት እነዚህ ስለሆኑ እያንዳንዱን ሆሄ ከርሰሩን ተከትላችሁ በማየት በማዳመጥ ድምፁን፣ ቅርጹን መለየት ትችላላችሁ። ስለዚህ ቪዲዮውን በትክክል ብታዩት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስትጨርሱ ቻናሉን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ